ሰላም ሰላም ቤተሰብ እንዴት ናችሁ? ፋሚሊ እኔ ያለው እግዚአብሔር ይመስገን። እናንተም ባላችሁበት ሰላማችሁ ይብዛልኝ ቤተሰቦቼ፣ ፍቅሮቼ። ዛሬ ደግሞ ያው ይዤላችሁ የመጣሁት የጸጉራችን ማክስ ማለት ነው። እዩትማ ምን እንደሚመስል ማለት ነው። ያው ከመጀመሪያ አላሳያችሁ። ያው መጀመሪያ ይሄ ነው እና ይሄን ይመስላል። ይሄ ሶስት ነገሮች እዚህ ውስጥ ነው ያሉት ማለት ነው። ያው ተልባ እንደዛውም ደግሞ አብሽና ቁርንፉድ ማለት ነው፣ የታወቁ ማለት ነው እና የተነገረላቸው ውህዶች ናቸውና በጣም አሪፍ ነው እላችኋለሁ ውዶቼ። ያው ቁርንፉድ ጸጉራችን ለማሳደግ በጣም ትልቅ እንትን አለ፣ ኃይል አለ ማለት ነው። እንደዛውም ደግሞ ፎሮፎር ይከላከልልናል ማለት ነው ቁርንፉድ። ምክንያቱም ቁርንፉድ ትንሽ የማቃጠል ባህሪ ስላለ ማለት ነው። እንደዛውም ደግሞ አብሹ አብሹ ጸጉራችን ያጠነክርልናል። እንደዛውም ደግሞ ጸጉራችን ቶሎ እንደሚያድግልን እድገቱን ያፋጥንልናል። የጸጉራችን ዛላ ጠንካራ እንደሚሆን ይረዳናል። እንደዛውም ደግሞ አሪፍ ጸጉር፣ አንጸባራቂ ጸጉር፣ እንደዛውም ደግሞ ብዛት ያለ ጸጉር እንደሚኖረን ያደርግልናል ማለት ነው። ተልባም ደግሞ እንደዛው ነው። ተልባም ጸጉራችን እንደምለሰልስልን ያደርግልናል። እንደዛም ደግሞ የእድገት ፍጥነትም ያፋጥንልናል ማለት ነው። ተልባም ሶስቱም አንድ አይነት ናቸው ማለት ነው። በጣም አሪፍ ነው። ተጠቀሙላችኋለሁ። አሁን አብረን እናጠላለን። ከኔ ጋር ሆኑላችኋለሁ ውዶቼ። ስለዚህ ያው ይሄን ቪዲዮ ደግሞ ከወደዳችሁ ላይክ፣ ሼር ማረጋችሁን እንዳትረሱ። እንደተለመደ ይሄው እዚህ ጋር አዘጋጅቻለሁ ማለት ነው ሙስፋያ። ከዛ አሁን እዚህ ላይ እንጨምራለን ማለት ነው። እዚህ ላይ እንጨምራለን ማለት ነው ውዶቼ። አያችሁት? እዩትማ ይሄ አብሽ ተልባና ቁርንፉድ ነው ማለት ነው። ይሄ ነገር ያው ብዙ ጊዜ ሁሉ ሰው የሚጠቀም ሁሉ ሰው ጥቅሙን ያገኝበት ነውና ይሄ ደግሞ ከፈለጋችሁ እንዳትጥሉት። ሩዝ በድጋሚ በሳምንትም ይሁን ጸጉራችሁን ስታጥቡ የጸጉራችን ማክስ ስትሰሩ ማለት ነው 2 ማንካ ወይ 3 ማንካ እንደ ጸጉራችን ብዛት እና እንደዛም ደግሞ ርዝመት 2 ማንካ ወይ 3 ማንካ አርጌ ሩዙን ቀቅዬ ይሄም ደግሞ ድጋሜ ማለት ነው ድጋሜ አብሬ ቀቅዬ እፈጫለሁ ማለት ነው። እፈጫና ከዛ በኋላ ይቀባለው ማለት ነው። ማክስ ነውና እንጂ እንዳትጥሉት። ይሄንን እላችኋለሁ ውዶች፣ ያያችሁት ይሄን እንዳትጥሉት። አዎ ይሄንን አስቀምጡ፣ በትንሽዬ ሳህን አድርጉና ፍሪጅ ውስጥ አስቀምጡ እላችኋለሁ። ይሄ ደግሞ አያችሁት፣ እዚህ ጋር አያችሁት ህብረቱ ይሄን ይመስላል። ተልባ በጣም ይሄ ጸጉራችን እውነት በጣም እድገት በጣም ያፋጥናል እና እንደዚህ ስሩና በቀላሉ ማለት ነው ጸጉራችሁን ተንከባከቡላችኋለሁ ውዶች። ምንም ጊዜ አይፈጅም። እንደዛም ደግሞ በቃ በቀላሉ እንኳን እኛም ባንገዛ የሰዎቹ ቤት ውስጥ አለ እንደዚህ አይነት ነገሮች፣ የአረቦቹ ቤት ውስጥ በብዛት አሉና ተጠቀሙላችኋለሁ። ያው ግዴታ ሶስቱ ነገር ሊኖራችሁ አይጠበቅባችሁም ማለት ነው። ምክንያቱም ወይ ቁርንፉድና ተልባ ወይ ደግሞ ቁርንፉድና አብሽ ካላችሁ ይበቃችኋል። እንደዛም ደግሞ ያው ተልባና አብሽም ከሆነ ችግር የለውም እላችኋለሁ። እንደዚህ ሰርታችሁ ጸጉራችሁን በጣም ያማረ አንጸባራቂ ጸጉር፣ እንደዛም ደግሞ በፍጥነት ረጅም ዞማ የሚሆንላችሁ የሚያረግላችሁ ውህድ ነው ማለት ነው። እንደምታዩት አያችሁት። አሁን ትንሽ ቀዝቀዝ ስል ጸጉሬን ቀባና ግን ጸጉራችሁ ስትቀቡ እንደዚህ አይነት ነገሮች መጀመሪያ ታጥባችሁ ተቀቡ። ምክንያቱም ወይ ሳምንት ሙሉ እየተቀባን ቅባቶች ጸጉር ላያችን ስላሉ ጥሩ ጥቅሙን ስለማናገኝ
ታጥባችሁ ይሄን ውህዱን ተቀቡ። ያው ዘይት ኦይሎችም እዚህ ላይ መጨመር አያስፈልጋችሁ። ምክንያቱም ያው ብዙ ጊዜ የሩዝ ማክስ ስንሰራ ጸጉራችን ያደርቃል። ሩዝ ያው በባህሩ ያደርቃል ማለት ነው ጸጉር። ኦይሎች ጨምረን ነው የምንቀባ የሩዝ ክሬም ስንሰራ። ይሄ ደግሞ ተልባ ስላለ ምንም ዘይት አያስፈልጋችሁም። ስለዚህ ደግሞ ጸጉራችን አሁን መጀመሪያ ይሄን ሳንቀባ ታጥበን ከተቀባን በውሃ ብቻ መለቅለቅ እንችላለን ማለት ነው። ዘይት ካላረጋችሁ እንደዚህ ማለት ነው። በውሃ ተለቅልቃችሁ መውጣት ነው ላችኋለሁ። ይሄ የፈለጋችሁን ሰዓት ላይላችሁ ማቆየት ትችላላችሁ። ጧት ተቀብታችሁ ማታ መታጠብ ትችላላችሁ እላችኋለሁ ውዶቼ። ምክንያቱም ያው ሽታ የለውም፣ በጣም ደስ የሚል ውህድ ነው። አብሹም ተልባውም በተለይ ደግሞ ቁርንፉድ ሽታው በጣም ደስ ይላል። ተልባ ደግሞ በተፈጥሮ ሽታ የለውም ላችኋለሁ። እንደዚህ ጸጉራችሁ እውነት በአጭር ጊዜ ውስጥ ማለት ነው ጸጉሬ አያድግም፣ ጸጉሬ ሻካራ ነው፣ ጸጉሬ ይረገፋል፣ ጸጉሬ ይበጣጠሳል፣ ይሰነጣጠቃል ምናምን የምትሉ እህቶች ይሄንን እስኪ ሞክሩትና እዩት እላችኋለሁ። እና ሀሳብ አስተያየታችሁ ደግሞ ኮመንት ላይ አስቀምጡልኝ እላችኋለሁ ውዶቼ። እውነት በጣም አሪፍ የወደድኩትን ጸጉሬ ላይ በአጭር ጊዜ ውስጥ በቃ ልውጥ ያገኘውበት ውህድ ነው እላችኋለሁ። እና ተጠቀሙ፣ በጣም አሪፍ ነው። ትወዱታላችሁ። ደግሞ አበረታቱኝ እላችኋለሁ። ያው እኔም ደግሞ የጠቀመኝን እንደዛውም ደግሞ እኔ ደጋግሜ አይቼ ነው አንድ ነገር ወደ እናንተ የሚያመጣላችሁ እንጂ ወይ አንድ ቀን ተጠቅሜ ብቻ አይደለም። ደጋግሜ ያ ነገር ሞክሬ ጥሩ ከሆነ ወደ እናንተ ያመጣለሁ። ያው እኔን ያልጠቀመኝ ደግሞ እኔን የጎዳኝ ወደ እናንተ ይዤ አልመጣም ማለት ነው ሲጀመር። ስለዚህ ይሄ ደግሞ በጣም የተነገረላት የተወራላት ማክስ ነው። ይሄ ማክስ ማለት ነው እንደምታውቁት እላችኋለሁ ውዶቼ። አበረታቱኝ። ስለዚህ ቻናሌን አሳድጉልኝ። ላይክ አርጉ፣ ሼር አርጉ፣ ሳብስክራይዝ አርጉ። ምንም አይከፈልበትም። እኛ ብንተጋገዝ፣ እኛ ብንረዳዳ፣ እኛ ብናድግበት ምንም ችግር የለውም ለማለት እወዳለሁ። ያው ይሄ የሁል ጊዜ መልእክቴ ነው እላችኋለሁ። እኛ ተጋግዘን ተረዳድተን አብረን ከሰራን ሁሉ ነገር ቀላል ነው እላችኋለሁ። ጸጉራችሁ አንድ ነገር ስትጀምሩ፣ አንድ ቻሌንጅ ስትጀምሩ ቢያንስ ቻሌንጃችሁ እስከ 3 ወር በዛ ስል ደግሞ እስከ 6 ወር ጸጉራችሁ ላይ አንድ አሪፍ ልውጥ ለማግኘት ጸጉራችሁ የሚረገፍ ከሆነ ያ ነገር ለማስወገድ የምትጠቀሙት ነገር ለርዝመት፣ ለብዛት እንደዛውም ደግሞ በቃ ለብዙ ነገር ጸጉራችሁን የምትፈልጉ ነገር ኃይል እናንተ የምትፈልጉት ጸጉር ወይ ደግሞ እንደምታገኙት ቻሌንጅ ያው ሁሉ ጊዜ ማከታተል ወይ ደግሞ እስከ 3 ወር እስከ 6 ወር እንትን ማድረግ አለባችሁ ማለት ነው። መጠቀም አለባችሁ ማለት ነው። ስለዚህ ይሄን ይመስላል እላችኋለሁ ውዶቼ። አንድ ነገር በአንድ ቀን 2 ቀን ወይ ሳምንት ተጠቅመን ምንም ጥቅም የምናገኝበት የምናይበት ነገር የለም። ጊዜ ሰተን በትዕግስት ሳንሰለች ሳይደክመን ጸጉርና ሕፃን ልጅ እንክብካቤ ይፈልጋል። ይሄ ጸጉራችን ማንከባከብ ከፈለን እንደ ሕፃን ልጅ በሉት በቃ። እና እንደዛ ይላችኋለሁ። በጣም አሪፍ ነው። በጣም ደስ የሚል ማክስ ነው። ጸጉራችሁ ታጥባችሁ ስትወጡ እንኳን ልስላሴው ምናምን በጣም በቃ ልነግራችሁ አልችልም። ከዛ በኋላ ታጥባችሁ ከወጣችሁ በውሃችሁ ተለግልቃችሁ ከወጣችሁ በዛው በእርጥቡ ያላችሁን ኦይል እናንተ ጸጉራችሁ የምትቀቡት የሚስማማችሁ ነገር ጸጉራችሁ ሳይደርቅ ተቀቡ። በተለይ ብዙ ጊዜ ጸጉራችን እናንከባክባለን እንላለን፣ ግን ታጥበን ስንወጣ ጸጉራችን ክው ብሎ በቃ እንደውም
እንትን እንደ ሽቦ ሆኖ እስከሚቆም ድረስ እስከሚደርቅ እንጠብቃለን። ይሄ ማለት ደግሞ ጸጉራችን ላይ በጣም ጉዳት እያመጣን ነው። ጸጉራችን እያንከባከብን ሳይሆን ጸጉራችን እያበላሽን ነው ያለ ነው እላችኋለሁ። ጸጉራችን በተፈጥሮ የኛ የኢትዮጵያኖች ጸጉር ደረቅ ነው። ስለዚህ ወዲያው በእርጥቡ ተቀቡ። 2-3 ቦታ ጎንጎን አርጉ። በቃ እንደ ቁጥጥር የሚሆን እንትን አርጉና ከዛ በኋላ አሪፍ ይሆንላችኋል። ጸጉራችሁ የምትፈልጉት ጸጉር ረዥም ከፈለጋችሁ፣ ብዛት ከፈለጋችሁ፣ የማይሰባበር የማይሰነጣጠቅ ጸጉር ከፈለጋችሁ፣ የምትፈልጉ አንጸባራቂና ዞማ የሆነ ጸጉር ታገኙበታላችሁ። ይሄን ውህድ ብቻ እናንተ እንደዚህ ተጠቀሙ እላችኋለሁ ውዶች። ይሄን ይመስላል የዛሬ ቪዲዮን። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ እላችኋለሁ ውዶቼ፣ ፍቅሮቼ፣ ወዳችኋለሁ። በሌላ ቪዲዮ ደግሞ እስከምንገናኝ ቸው፣ ሰላም ሁኑልኝ። ባላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ እላችኋለሁ። ወዳችኋለሁ። ባይ ባይ።